ግንቦት ሃያን አስታካ በግንቦት ሃያ አስታማ የጦርነት ነጋሪቷን ጎስማለች። ሰው እንዴት ጦርነት እያለ እድሜውን ይጨርሳል? አይደክማችሁም? ራሱ በዚህ ፋኖ የሚባል ኃይል ላይ እምነት አይኖራችሁ፣ አይረባም፣ አይጠቅምም፣ አይበጅም እያሉ ነው አፎቻቸው። ፋኖ እድሜ አይኖረውም። የአማራ ህዝብ መሸከም አይችልም። ለምንድን ነው የማይችለው? ክልሉ መሸከም ስለማይችል። ክልሉ ለምንድን ነው የማይሸከመው? በጣም ሰፊ ስለሆነ። ይህን የእርስ በርስ ጦርነት ያቀደው ለምንድን ነው? በአሰብ ጉዳይ፣ በባህር ጉዳይ፣ በምጽዋ ጉዳይ፣ በቀይ ባህር ጉዳይ ወደ ኤርትራ የምትተኮስ አንዲትም ጥይት እንዳትኖር በአንድ ህዝብ፣ ግዙፍ ህዝብ ላይ ጦርነት አወጀ። ኦሮሙማ በሚል ሐሳብ እና አንዳርጋቸው ባይዘው የተሰጣቸውን አሳይመንት በአግባቡ ስላልሰሩ ከኤርትራ ቤተ መንግስት እጅግ ከፍ ያለ ቁጣ ደርሶባቸዋል። ፋኖ አይደለም ተግባብቶ ሊዋጋ፣ አይደለም ተግባብቶ ጠላት ሊያጠቃ፣ ተግባብቶ ማዘር የሚችል ኃይል አይደለም። እንኳን አይደለም ታግለው፣ እንኳን አይደለም የትጥቅ ትግል መርተው፣ እንኳን አይደለም ጦርነት አፋፍመው፣ እንኳን አይደለም እልቂት ደግሰው፣ እንኳን አይደለም መከራ ጠርተው 4 ኪሎ ሊመጡላቸው ይቅርና ማለት በቃ አንድ ነገር አንዳርጋቸው ከነካው እንደማይሳካ እርግጠኛው ነው። ከፍ አደረጉት። ይሄን የዘር አምቡላ፣ የዘር አተላ፣ ይሄ በዘር ሰክሮ መባላት የወያኔ ድግስ ነው። የኢሳያስ አፈወርቂ ንግግር ቢተነተናል 100 ገጽ ይወጣዋል። አይንን አጥበህ ጺም ልታበጥር ትመጣለህ። እንዴት አንድ አዛውንት የሌላ አዛውንትን ጺም ያበጥራል? አይደብርም? ማለት እድሜ ራሱ አይሸክክም? ኢሳያስ አፈወርቂ ማለት የሆነ ሀገር ከውስጥ ቆልፎ የሆነ ህዝብ ላይ ከውስጥ ቆልፎ ክፈት ሲባል ቁልፉ ጠፍቶብኛል ያለ ልጅ ማለት ነው። እኔ ተዘግቻለሁና ለምን ትተነፍሳላችሁ? እኔ ተደቁሻለሁና ለምን ያምርባችኋል? እኔ ደህያቻለሁና ለምን ታድጋላችሁ? እኔ ደብዝዣለሁና ለምን ትደምቃላችሁ? እኔ ወዜለኝምና ፊታችሁ ቫዝሊን አይንካ ይለናል። የቲፒኤልኤፍ አንዱ የትግራይን ህዝብ መግዣ መንገድ በጠላት ተከባሃል የሚል ኢንሴኩሪቲ መፍጠርና ሰው በዛ ውስጥ በፍራቻ እንዲቀመጥ ማድረግ ነው። ይህ ሁሉ ፉከራ ኢሳያስ እየፎከረ ነው። የኢሳያስ አፎች እያቀረሹ ነው። የኢሳያስ ሱሶች እየጮሁ ነው። የኢሳያስ ቬሎ ጎታቾች ቀሚሳቸውን እየጎተቱ ብቅ ብቅ እያሉ ነው። ምንም አይደለም። አብይ አህመድ ደግሞ አይደለም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን እያነሳን የምንነጋገር ይሆናል። የተለያዩ ርዕሰ ጉዳዮችን አንስተን በጣም በርካታ ጉዳዮችን እናነሳለን። በጣም በርካታ ሴራዎችን ገላልጠን እንመለከታለን። እስከዛው ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መጀመራችሁን ግን እርግጠኛ ሁኑ። የበለጠ ሐሳባችን ተደራሽ እንዲሆን ስለሚያግዘን የኢሳያስ እጅግ ከባዱ እቅድ በኢትዮጵያ ውስጥ የእርስ በርስ ጦርነት የመደገስ አንድምታን እንፈትሸዋለን። አንዳርጋቸው ጽጌ ብቅ ብሎ ኢሳያስ ማለት የፈለገው እንደዚህ ነው ብሎናል። አንቱ ሰውዬ ይሄንን እየተከተሉ ጺም የማበጠር ስራ እድሜው በገፋ ቁጥር እየባሰቦት ነው ወይ የሚሄደው ብለን አቶ አንጆሪኖን እንጠይቃቸዋለን። ዘንድሮ ሞንጆሪኖንና አንዳርጋቸውን መለየት ተስኖናል። ስለዚህ አንዳርጋቸውን በአዲስ ስም እንጠራዋለን። አንጆሪኖ ብለነዋል። አዲስ ስም አውጥተንለታል። አፍራሽ ብያለሁ። ከዛሬ በኋላ አንተ ማነ? አንጆሪኖ። እንደዛ አድርገን እንመለከተዋለን። ፋኖ የለየለት የእርስ በርስ መበላላት ውስጥ ገብቷል። በጥቂቱ እሱን የምንዳስሰው ነው የሚሆነው። የአሜሪካ መንግስት ያወጣትን መግለጫ በውጭ ጉዳይ ሚኒስትሩ በኩል ጥፍት ታርጓታል። ጥፍት። ህወሓት እየሸለለ ነው። ህወሓት እየፎከረ ነው። እንደው በጣም በርከት አሉ አጀንዳዎቹ በዙና ዛሬ እስቲ እንዴት አድርገን ከፋፍለን ራሱ እንደምንመለከታቸው እንጃ። ባልሳሳት ከእንትኑን ጀምር በጣም አሪፍ ይሆንልናል። እያጠራ እንሄድልን። ከህወሓት የግንቦት 20 ስነስርዓት አከባበር የግንቦት 20 መልእክቶቿ እንመልከት። የኛ ሀገር ሰው በጣም አንድ ሰው በጣም ሲንቀዠቀዥበት አይ ይሄ እንግዳ ቸኮለ ሊያድር ነው መሰለኝ ይላል። እንግዳው ቸኮለ ሊያድር ነው መሰለኝ። ሂውዬ ቸኮለች፣ ልትሞት ነው መሰለኝ። አክቹአሊ ሞታለች። አሁን ግን እንደው እንዴት እንትን እየሆነች እንደሆነ ግንቦት ሃያን አስታካ በግንቦት ሃያ አስታማ የጦርነት ነጋሪቷን ጎስማለች። አረ ኢሳያስ ቶሎ ብለህ ጫነኝ አጎንብሻለሁ እኮ። አረ ኢሳያስ ፍጠን ትከሻዬ ላይ ሸክሙን አርገው እንጂ ለመገረድ ዝግጁ ነኝ፣ ለመጫን ተዘጋጅቻለሁ፣ ምን ነው ዘገየ እያለች ይመስላል።
አሰፍስፋለች። ሰው እንዴት ጦርነት እያለ እድሜውን ይጨርሳል? አይደክማችሁም ራሱ? እኔ እንጃ። አሁን ግን እቺ እንግዳ ቸኩላለች፣ ልታድር ነው መሰለኝ። ያው ደብረጽዮን የአምባሻ መቁረስ አምባሳደር ሆኗል። ሌላ ምንም ስራ የለውም። ግንቦታን እየጠበቀ ለካቲትን እየጠበቀ እየመጣ አምባሻ ይቆርሳል። የእናንተ 60 ቀን ስብሰባ፣ 40 ቀን ስልጠና፣ 80 ቀን ሙሾ፣ 365 ቀን ዲስኩር፣ የሁለት ቀን የአምባሻ ቆረሳ ለትግራይ ህዝብ ምኑም ነው? ዛሬ አይደለም ገና ትላንት ወንበራችሁ ላይ ያላችሁ ለትግራይ ህዝብ ምኑም ነው? በቃ ምንም ይፈይድለት ነገር የለም። የሚጠቅመው የሚረባው እዚህ ግባ የሚባል ነገር የለም። ከናንተ ድራማ ከናንተ ቱማች ከሆነ ተውኔት የሚያገኘው ትርፍ የለም እና በግንቦታ ያፎክረዋል። እሺ እስቲ እናያለን ብለን እናልፈዋለን። ወደ ኋላ ላይ እናነሳዋለን። ባለፈው ፋኖ ወደ አንድነት መጣ ሲባል ያልኳችሁ አንድ ነገር ነበረ። ይሄ አንድነት ወይ ለመደራደር ነው ወይ በጥቂት ጊዜያቶች ውስጥ ወደ ለየለት ጠብዶ የሚያመሩት ብለን ነበር። እኛ ግን ደስ ነው ያለኝ። እኔ በጣም አሪፍ ነገር ነው ይሄ ጉዳይ፣ በጣም አሪፍ ነገር ነው። ለምን በሉኝ። ይህንን ስመለከት አንድ ጉዳይ ገባኝ። በጣም በአጭር ጊዜ ውስጥ ይህ ኃይል ወደ ድርድር ይመጣል፣ ወደ ጠረጴዛ ይመጣል። ሌላ ምንም የተለየ የሚቀይረው ነገር አይኖርም። ከዚህ ወደ አንድነት መምጣት ጀርባ ያሉ ሰዎች እነ አቶ ገዱ አንዳርጋቸው ናቸው። እና አቶ ገዱ አንዳርጋቸው ደግሞ የለመዷትን ድሎት ጥሎ በውጭ ሀገራት በስደት መኖርን ምርጫና አማራጭ ማድረግ ያን ያህል የሚዋጥላቸው ነገር አይደለም። ስለዚህ ወደ መሀል ሀገሩ ፖለቲካ ለመመለስ መደራደሪያ የሚሆን ኃይል ያስፈልጋቸዋል። ምናልባት በጣም በአጭር ጊዜ ውስጥ ወይ የለየለት ጠብ ውስጥ ይገባሉ ወይ አሁን ያልኳችሁ ነገር ይፈጠራል። ከዛ የተለየ ነገር ምንም የሚፈጠር ነገር የለም። ጠባቸውን እንኳን መደበቅ አልቻሉም። አደባባይ ይዘውት ወጡ። እንደ ዘመኑ ትዳር ተጋባን ብለው በነጋታው ተፋቱ። ደጋሽ እጁን ሳይታጠብ ፕሮፓጋንዳውን ሰርተው ሳይጨርሱ። አንዳንድ የዘመኑ ትዳር ሰርጉን የተጠራው ሰው ሰርጉን በልቶ ሳይጨርስ እጁን ታጥቦ ሳይጨርስ እኮ ነው ቤት ሄዶ ቀይ ወጧ እንደዚህ አልጎ አሽቷት የወጡ ሽታ ከእጁ ሳይርቅ ትዳሩ ይፈርሳል። የነኚህ ሰዎችም ጋብቻ እንደዛ ነው የሆነው። ምን ነው እጃችሁ ቢደርቅ ምን ነው እንትና ሸልለው ቢጨርሱ ምን ነው እና አንዳርጋቸው ምናምን አሰማምሯችሁ ቢያበቁ። በአደባባይ በዚህ ፋኖ የሚባል ኃይል ላይ እምነት አይኑራችሁ፣ አይረባም፣ አይጠቅምም፣ አይበጅም እያሉ ነው አፎቻቸው። መመልከት ይላላችሁ። እኔ ምን አውቃለሁ እንግዲህ ራሳቸው ነው እንደዛ ያሉት። በቃ ወደ ለየለት እንትን ውስጥ ገብተዋል። በነገራችን ላይ ፋኖ እድሜ አይኖረውም። ሌላኛው ደግሞ ፎርካስት የምናደርገው ነገር እድሜ አይኖረውም። ለምንድን ነው እድሜ የማይኖረው? የአማራ ህዝብ መሸከም አይችልም። ለምንድን ነው የማይችለው? ክልሉ መሸከም ስለማይችል። ክልሉ ለምንድን ነው የማይሸከመው? በጣም ሰፊ ስለሆነ። ህወሓት ከትግራይ መሬት መጥበብ ከህዝብ ቁጥሩ ማነስ አንጻር በ2 ዓመታት ሰርቫይቭ ማድረግ ትችላለች። በአማራ ክልል ግን ያንን ማድረግ አይችሉም። ሰፊ ነው ክልሉ፣ ፍላጎቱ ሰፊ ነው። ኢንፍራስትራክቸሩ በጣም ብዙ ነው። የሚፈልገው ነገር እልፍ ነው። ሰርቫይቭ ማድረግ አይችልም። 2 ዓመት 3 ዓመት 4 ዓመት ከዛ አይችልም። እንዴት የተሽለኮለከ ምናምን እንቅስቃሴ ማድረግ አይችልም። በዛ ውስጥ ማለፍ አይችልም ማለት ነው። አቅም አይኖረውም። እሱም በደንብ አድርጎ ማየትና በደንብ አድርጎ መፈተሽም የአባት ነው። ኢሳያስ እጅግ ከባድ እቅድ አቅዷል ኢትዮጵያ ላይ። ይሄውም በቁጥሩ ከፍ ያለ እልቂት፣ በስሌቱ ከበድ ያለ ውጤት፣ በድምሩ እጅግ የላቀ ሞት ሊፈጥር የሚችል የእርስ በርስ ጦርነት። ይህን የእርስ በርስ ጦርነት ያቀደው ለምንድን ነው? በአሰብ ጉዳይ፣ በባህር ጉዳይ፣ በምጽዋ ጉዳይ፣ በቀይ ባህር ጉዳይ ወደ ኤርትራ የምትተኮስ አንዲትም ጥይት እንዳትኖር፣ አንዲትም ጥይት ወደ ኤርትራ እንዳትመጣ፣ የመምጣት ሐሳብም ካላት እንድትቀር አብይንና መንግስታቸውን በሀገር ውስጥ ጦርነት ቢዚ ማድረግ።
እርስ በእርስ በጦርነት ማዳከም ነው ያቀደው። ለዚህ የእርስ በእርስ ጦርነት ያቀዳቸው ሻዕቢያና ፋኖ እንዳሰቡት ማድቀቅ የሚችል አቅም እንደሌላቸው ያውቃል። ስለዚህ ምን አሰላ ኩሽ ሴም ብለን ሁለቱን ህዝቦች የሰሜኑን ህዝብና የኦሮሞን ህዝብ እናባላው የሚል እቅድ አቀደ። የአንድ ሀገር ፕሬዝዳንት በሀገሩ የነጻነት በዓል ላይ ቆሞ በአንድ ህዝብ ላይ በአንድ የብሔር ማንነት ያለው በአንድ ህዝብ ግዙፍ ህዝብ ላይ ጦርነት አወጀ፣ ኦሮሙማ በሚል ሐሳብ። ይህ በሆነ በቀናት ውስጥ የዚህ ሰውዬ ጺም አበጣሪ የኤርትራ ቤተ መንግስት የሳሎን ውሻ አንጆሪኖ መጣና ምን አለን? የኦሮሞ ተስፋፊ ኃይል ባህር ዳር ላይ መጥቶ ኢሬቻ የሚያከብር ምናምን ኢሳያስ እና አብይ ቀይ ባህር ላይ ኢሬቻ ያከብራሉ የሚሉ አፎች አሉት። ቀይ ባህር ላይ ኢሬቻ እናከብራለን አሉና ሊወሩ ነው ኩሽ ምናምን የሚሉ ሰዎች የሚል ዲስኩር አለው። አሁን አንዳርጋቸው እሱን ነው ይዞ የመጣው እና አንዳርጋቸው ባይዘው የተሰጣቸውን አሳይመንት በአግባቡ ስላልሰሩ ከኤርትራ ቤተ መንግስት እጅግ ከፍ ያለ ቁጣ ደርሶባቸዋል። ፋኖን አግባብታችሁ አስማምታችሁ በደንብ ተደራጀ ኃይል አርጉ የሚል አሳይመንት ተሰጥቷቸው ገዱ አንዳርጋቸው ምናምን ያለፈችውን የፋኖ አንድነት አብስረው ነበር። ያንን አንድነት ሲያበስሩ ሁለት መጫወቻ ካርድን ይዘው ነው። አንድም የኤርትራ ቤተ መንግስት ወደ አንድ ኃይል ካልመጣችሁ ወደ ኤርትራ አትሸሹም አይነት ጫና ስላደረገባቸው፣ ሁለትም ደግሞ በኢትዮጵያ መንግስት በኩል ይህንን ኃይል ይዘው ተደራድረው መጥተው ዙፋን ላይ መቀመጥ፣ ከዛ በኋላ ወንበር ይዘው ለዛው ለሳሎን ውሻነታቸው ስራ ማስፈጸሚያ ስራ ማስኬጃ እንደ በጀት መጠቀሚያ ነበር ያሰቡት። ያ ነበር እቅዳቸው። ያንን ማድረግ ግን አልቻሉም። ከባድ ሆነባቸው። ፋኖ አይደለም ተግባብቶ ሊዋጋ፣ አይደለም ተግባብቶ ጠላት ሊያጠቃ፣ ተግባብቶ ማደር የሚችል ኃይል አይደለም። ራስ በራሱ ደም ተቃብቷል። ራስ በራሱ ደም ተቃብቷል። አንደኛው የሚፈልገው ደም ሊያስመልሰው ነው። ና ደም መልስ፣ ና ደም ላስመልስ፣ ና በለው እንትናን በልቶብኛል፣ ና ግደለው እንትናን ቀምቶኛል፣ ና እንትን በለው ርስቴና ሚስቴን ወስዷል አይነት ጨዋታ ውስጥ ገብተዋል። እንኳን አይደለም ታግለው፣ እንኳን አይደለም የትጥቅ ትግል መርተው፣ እንኳን አይደለም ጦርነት አፋፍመው፣ እንኳን አይደለም እልቂት ደግሰው፣ እንኳን አይደለም መከራ ጠርተው 4 ኪሎ ሊመጡላቸው ይቅርና ማለት ያንን መቋቋም አልቻሉም። እና የኢሳያስን ጣር አንዳርጋቸው ትልቅ ፖለቲካ አድርጎት መጣ። በጣም ያሳዘነኝ አንዲ ፋኖን አደራጅቻለሁ ብላ ነበር የተነገረችው፣ እንትን አላለም። በመሰረቱ እኔ አንዳርጋቸው የነካው ትግል አንጆሪኖ የነካው ትግል እንደማይሳካ ገና ከጅምሩ ነው የተናገርነው እኛ። በቃ አንድ ነገር አንዳርጋቸው ከነካው እንደማይሳካ እርግጠኛው ነው። ከደረሰ አንዳርጋቸው እዛ አካባቢ እንደነበረ ከሰማችሁ፣ አንጆሪኖ በአካባቢው ላይ ከነበረች በቃ ይሳካል። በቃ አይሆንም ነገሩ። እንዳልኳችሁ ማለት ሰውን ነጭ ጸጉር ስላወጣ ብቻ ምክሩን መቀበል እንደሌለብን ማሳያ አንዱ አንዳርጋቸው ነው። ጅልም እንደሚያረጅ ሞኝም እንደሚያረጅ አንዱ ማሳያ አንዳርጋቸው ነው። ግን ያልገባው አሁን የነ አንዳርጋቸው ሐሳብ በኦሮሞ ህዝብ ላይ የቀራቸው እሱ ነበር። የሰሜኑን ክፍል በሆነ ጋላቢዎቹ አደቀቀ ኢሳያስ። በሆኑ እንትኖቹ ስራ አስፈጻሚዎቹ ጎዳ። አሁንም ለመጉዳት እያኮበኮበ ነው። ከዛስ ወደ ተቀረው የኢትዮጵያ ክፍል ደግሞ እልቂት ለመደቀስ ለመጥራት በኦሮሞ ህዝብ ላይ የዘር ማጥፋት ማወጅ ነው የተያዘው። አሁን አንዳርጋቸው ኦሮሞማ ምናምን የምትለውን የኢሳያስን ንግግር ሊያሰማምር የመጣው ምናልባት በኦሮሞ ካምፕ ያሉትን ተቋሚ ኃይሎች ማሳመን አንችልም፣ ሊቀየሙ ሊደብራቸው ይችላል፣ የምንጋልባቸው ኃይሎች እንዳይደብራቸው እስቲ ኤንዲቺን አመቻቻት ምናምን አለ። ግን ኤንዲም አልቻለችም በቅጡ ማሰማመር። ጭራሽ ኦሮሞ ምናምን ብላ ሌላ ነገር ጨፈለቀች።
የጭካኔያቸው ጥግ ኢትዮጵያን የማፍረስ ጥጋቸው እኮ ሄደው ወያኔ በጥብጣ ጌሾ ጥላ የደገሰችውን የጋተችውን የዘር አምቡላ የዘር አተላ ከፍ አደረጉት። ይሄን የዘር አምቡላ የዘር አተላ በዘር ሰክሮ መባላት የወያኔ ድግስ ነው። የወያኔ ጠጅ ነው። ወያኔ ጣለችው ጠላ ነው ያሰከረን። ከዛ አልፈው ተርፈው ደግሞ እነዚህ መጡና ምን ትልላለች? ሴም ኩሽ ምናምን ብላ ልታባላን ማለት እንደና አንዳርጋቸው አይነት አራዳ እኛ ሰፈር እብድ ነው። ሙድ ይዛሉ እንዴ? የእናንተ አይነት አራዳ እዚህ ሰፈር እብድ ነው። ገና ማሰብ ስትጀምሩ ነው የምናውቀው። በጣም ያሳቀኝ አንዳርጋቸው ጽጌ ንግግር የኢሳያስ አፈወርቂ ንግግር ቢተነተናል 100 ገጽ ይወጣዋል። እንደው ግን እውነት ግን እንደው ስንት እንጀራ ነው የምትበላው? ማለት እድሜን ጨርሰሃል። የለም እኮ በቃ አሁን እኮ አብይ እኮ እንዳለህ እኮ ነው። አንተ አሁን ማድረግ የነበረብህ ቤተክርስቲያንን እየሳምክ ቁጭ ነበር። አይንን አጥበህ ጺም ልታበጥር ትመጣለህ። እንዴት አንድ አዛውንት የሌላ አዛውንትን ጺም ያበጥራል? አይደብርህም? ማለት እድሜ ራሱ እንትን አይሸክክህም? አንዳንድ ሰው ግን ምን አይነት ህሊና ቢኖር ነው ማለት በዚህ መጠን ማለት የሆነ ወንድነት እንኳን አይዝም? አይደብርም? እኩያ ነው ሰውየው። ሁለታችሁም ሼባ ናችሁ። ምን ሆነ ነው? ጨርሳችኋል ካርታችሁ። ያ አንድ ሀገር ገንጥሎ በር የዘጋ ማለት ሀገር ከውስጥ ቆልፎ ኢሳያስ አፈወርቂ ማለት የሆነ ሀገር ከውስጥ ቆልፎ የሆነ ህዝብ ላይ ከውስጥ ቆልፎ ክፈት ሲባል ቁልፉ ጠፍቶብኛል ያለ ልጅ ማለት ነው። እንዴት እንደሚከፍተው ግራ ገብቶታል። ቁልፉ ጠፍቶበታል። እዛችሁ ዝግ ኮንቲነር ውስጥ እዛችሁ ዝግ ቤት ውስጥ ተቀምጦ በቃ ምንም ያደርገው ነገር የለም። ታሽጎ እኔ ተዘግቻለሁና ለምን ትተነፍሳላችሁ? እኔ ተደቁሻለሁና ለምን ያምርባችኋል? እኔ ደህያቻለሁና ለምን ታድጋላችሁ? እኔ ደብዝዣለሁና ለምን ትደምቃላችሁ? እኔ ወዝ የለኝምና ፊታችሁ ቫዝሊን አይንካ ይለናል። አይሆንም። ይሄ አይሆንም። እንደ አንዳርጋቸው ጽጌ ያሉ ሰዎች ባይዘዌ ከግንቦት ሃያ ትሩፋቶች ውስጥ አንዱ ናቸው። የግንቦት ሃያ ትሩፋቶች እናንተ ናችሁ ማለት ለእናንተ ነው የጠቀመው ግንቦት ሃያ ለእናንተ ነው የበጃችሁ። ግንቦት ሃያ ማለት የግንቦት ሃያ ሰዎችን ደብረውን የግንቦት ሃያ ሰዎችን ጠልተን የእናንተን ተላላኪነት ማስተዋል ተስኖን ነበር ብላችሁ ሄዳችሁ የእርስ በርስ ጦርነት ትደግሳላችሁ። በዚህ የሴምና የኩሽ የኢሳያስ የጦርነት እቅድ ውስጥ ደግሞ ቲፒኤልኤፍ ለመጋለብ ዝግጁ ናት። ብቻዋን ብትጋለብ ችግር የለብኝም፣ ግን ቲፒኤልኤፍ ብቻዋን አትጋለብም። ህዝብ ይዤ ልጋለብ ትላለች። ወንድሞቻችንን ላስጨርስ ትላለች። ደም ልታቀባ ትታትራለች። ቲፒኤልኤፍ እንዳልኳችሁ ባለፈው ዕለትም ጀነራል ዮሐንስ እንዳነሱት አልፋ ተርፋ ለትግራይ ህዝብ አልፋ ተርፋ በሱዳን ጦርነት ለአንድ ቡድን ለይታ እያሳተፈች ጠላት እየገዛችለት ነው። የቲፒኤልኤፍ አንዱ የትግራይን ህዝብ መግዣ መንገድ በጠላት ተከባሃል የሚል ኢንሴኩሪቲ መፍጠርና ሰው በዛ ውስጥ በፍራቻ እንዲቀመጥ ማድረግ ነው። በስጋት ውስጥ እንዲያድር ማድረግ ነው። ከስጋት እንዳይላቀቅ ማድረግ ነው። በስጋት ቀጠና ውስጥ ውሎ እንዲያድር ማድረግ ነው። እቹት አሁን ታዲያ ምን እያለች ነው? እንደምትመለከቷት እየሆነች ነው። አሁን ለመጋለብ ተዘጋጅታለች። ኢሳያስ ፊሽካ ቢነፋልኝ እዋጋለሁ አይነት ስታፍ እያራመደች ነው። ቲፒኤልኤፍ ጊዜ ያላት እድል አሁን ወይም መቼም የሚል ነው። ወይ አሁን ነው ወይ መቼም ነው። ወይ አሁን ነው ወይ መቼም አይሳካም ነው። ወይ አሁን ይሆናል ነው ወይ ለዘላለም አይሆንም ነው። ወይ አሁን ይፈጠማል ነው ወይ ለዘላለም አይፈጠምም ነው። ሌላ እድል የላት። ስለዚህ ኢሳያስ አቅዷል። እቅዱን ለማስፈጸም እየታተረ እንደሆነ ደግሞ እንደ አንዳርጋቸው አይነት አፎች እየወጡ ይደሰኩራል።
አብይ አህመድ ስፔስ ሳይንስ ነው እየጎበኘ ነበር ትላንት። ከባድ ነው ጨዋታው። ሰሞኑን ጠቅላይ ሚኒስትሩ ወደ ጠፈር ሊሄዱ ነው ምናምን ሲባል አልነበር? እና ሰውየው ትላንትና ከጥሊያን መጥቶ ስፔስ ሳይንስ እየጎበኘ ነበር። ይመቸው ነው የምንለው። ሌላ የምትሉት ነገር አለ? ከይመቸው ሌላ የምትሉት ያዘጋጃችሁት ወርዳል ካለ ተጠቀማለሁ፣ ችግር የለው ንገሩኝ። ይመቸው የትዝታው ልጅ ሌላ ምንም የምንለው ነገር የለም። ኢሳያስም እኮ ከባድ ስፔስ ሳይንስ መሆኑ ነው ጦርነት መደገስ። ሰው ያለውን ነው ባይዘው ያለውን የሰጠ ንፉጋ ይባል፣ ያለውን የሰጠ ንፉጋ ይባል። የሚሰራው የሚታትረው ሰው በየአቅጣጫው እንትን ይላል ማለት ስራ ፈተና ይወልዳል። እሙን ነው ስራ የሚወልደው ፈተና ተቋቁሞ ማለፍ ይጠይቃል። እነኚህ ሲያሴሩ ነው የሚውሉት። ሲያሴሩ ስለሚውሉ ስራቸውና ሴራቸው እንኳን አንድ አይነት ሆነ። ተመሳስሎሽ በረከተበት፣ ተመሳስሎሽ በዛበት። ሴራ በቃ ሴራ። ሰውየው ፈረንሳይ፣ ጣሊያን ሄዶ በርካታ ስራዎችን ሰርቶ ምክትሉን ብራዚል ልኮ በርካታ ነገሮችን አሳይቶ ደግሞ የሆነች ያያትን ነገር ወዲያውኑ ወደ ስራ የሚቀይረው ትጋት ሩጫ ላይ ነው። እነሱ ፕሮቶኮል ጥበቃ ላይ ናቸው። ጠቅላዩ ይሄዳል። ጉብኝቱ ዝም ብሎ የሆኑ ሰዎች እንትን የሚሉበት አይደለም። እንደ ቀደሙት እንትኖች ያበላ አይደለም። ነፍሴ የሥራ ነው። ይሄዳል። መማር ያለበትን ነገር ሄዶ ያያል፣ ይማራል፣ ራሱን ያስተምራል፣ አፕዴት ያደርጋል። ይሄዳል፣ ተቋማት ያያል። እስቲ ወደ ኢትዮጵያችን ነገር በቃ የምንፈልገው ያንን ነው። ያየውን በጎ ነገር ይዞ ይመጣ። እንደና አንዳርጋቸው ያየውን ሐሳብ ቀድቶ ከዛ እንደና አንጆሪኖ ቡክትክት ከማድረግ 10 እጅ አብይ ሐሳብ ኢትዮጵያዊ ነው። 10 እጅ ከሱ ጋር በመቆሜ ፕራውድ ሆናለሁ እንዴ። አንዳንዱ በ60 እና በ70 ዓመቱ ለሌላ የ70 ዓመት ሽማግሌ እየተላላከ ሽማግሌን የዴኬር አገልግሎት እየሰጠ አንዳርጋቸው እኮ ለምሳሌ አንዳርጋቸው ያደረገ ያለው እኮ ማለት እንዴት ላስረዳችሁ ብለህ ትመጣለህ እንዴ? አታፍርም እንዴ? ተሹመ ነው። ከባድ እኮ ነው። የኤርትራ ቤተ መንግስት ማስታወቂያ ሚኒስትርን እኮ ነው እንኮ የማይሆን ማለት የማያሳምን እኮ ነው። ማስታወቂያ ሚኒስቴሩን የኤርትራ ማስታወቂያ ሚኒስቴር ነው የመጣው። ምን ይላል? እሳቸውን ያሉትን ሰምቼዋለሁ ሊሉ የፈለጉት ገብቶኛል ይላል። በስማ የተለየ ነው እና ያ ንግግር በጣም ብዙ ነገሮችን ነው የሚዳስሰው። በጣም ትልልቅ ቁም ነገሮች ያሉት ፕሬዚዳንት ኢሳያስን ማርይቷል ይመስለኛል። ያንን ተጠቅመን ኦሮሞዎች ወደ ባህር ዳር እንደርሳለን የሚል ትንተናቸውን በሚገባ የተመለከተ ይመስለኛል። ያንን ተጠቅመው ወደዛ ለመሄድ የሚያደርጉት ሙከራ ነው። ይሄ ንግግር በደንብ ከዘረዘርከው 100 ገጽ የሚወጣው ነገር ሊወጣው ይችላል። ያለው ብዙ ነገሮች ያካተተ ነው እና እዚህ ውስጥ ይህ ነው የሚባል እንከን ያለበት ነገር የለም አለ። ኢሳያስ ሊል የፈለገው እንደዚህ ነው፣ እናንተ አልገባችሁም እያልን ነው አንዳርጋቸው። ከዚህ በላይ ፖለቲካል ሳታየር ከየት ታመጣለህ? በጣም ደባሪው ፓርቲ የኢሳያስን እቅድ አወቅንበት። ኢሳያስ ኢትዮጵያ ውስጥ የእርስ በርስ ጦርነት ለመቀስቀስ አስቧል፣ አቅዷል። ያቺንም ቅድም እንዳልኳችሁ ወደ ኤርትራ የምትሄድን አንዲትም ጥይት እዚሁ ለማስቀረት ቢዚ ለማድረግ ነው ያቀደው። በቃ ያስታውቃል። እና ከባድ ኢንሴኩሪቲ እየተሰማው ነው። ከዛሬ ነገ መጡብኝ። ግን ጦርነት ዝም ብሎ የሚጀመር ነገር አይደለም። ጂኦግራፊ ይታያል፣ ምናምን የአየር ንብረቱ ይታያል። በየት በኩል ነው ትርፋማ እንትን ያለው ምናምን። ጦርነት አልፈልግም እኔ። ግን ጦርነት ከተነሳ በጣም በርካታ ነገሮች ታስቦ የሚደረግ ሳይንስ ነው። የአየር ንብረት፣ የመሬት አቀማመጥ፣ ወቅት፣ መዳረሻዬ ላይ የሚኖርብኝ የደመና ምናምን ሁናቴ ምናምን በደንብ ይሰላል። ጦርነት ዝም ብለህ ሙዲ ስትሆን ተነስተህ የምትገባበት ነገር አይደለም። ነፍስም ይበላ ነገር ነው። ውድመት የሚያመጣ ነገር ነው። ከፍተኛ ኢምቢሊየንስ ወጪ የሚደረግበት ጉዳይ። ይህ ሁሉ ፉከራ ኢሳያስ እየፎከረ ነው። የኢሳያስ አፎች እያቀረሹ ነው። የኢሳያስ ውሶች እየጮሁ ነው። የኢሳያስ ቬሎ ጎታቾች ቀሚሳቸውን እየጎተቱ ብቅ ብቅ እያሉ ነው። ምንም አይደለም። አብይ አህመድ ጉዳዩም አይደለም። እየሰራ ነው። እሱ ሩጫ ላይ ነው።
የሆነች ቀን ነው የምትገጣጠሙት። ያቺ ቀን እንግዲህ የሚረዳ ይርዳችሁ፣ ሌላ ምን ይባላል? የሆነች ቀን ላይ መገጣጠማችሁ አይቀርም። ያበቃች ቀን እቺ የትዕግስት ጽዋ ሞልታ የፈሰሰች ቀን ያኔ ስትገጣጠሙ ሌላ ነገር ነው የሚሆነው እና አንዳርጋቸው እቅድ ይህ ነው። እጅግ ከባድ ጦርነት በኢትዮጵያ ላይ መቀስቀስ እና ምንድነው የምትሉን? ቆም ብላችሁ አስቡ፣ አታድቅቁት ብለናል። ግን ያው ፖለቲካ በተማጽኖ የነኚህ ሰዎች በሽታ በልመና የሚድን አይደለም። የካልዳና ይሙት ፖለቲካ ላይ ነው ያሉት። ግን ካየናቸው ምንም ጦርነት ለማድረግ የሚበቃ አቅም የላቸውም። በየአቅጣጫው ነው የተፈረከሱት። በየመንገዱ ነው ያለቁት። በየፌርማታው ነው የተፈረከረኩት። በየጥፋቱ ነው ወድቆ የቀሩት። ለፖለቲካ ግብ ማስፈጸሚያቸው፣ ለፖለቲካ ዓላማቸው መዳረሻ፣ ለፖለቲካ መንገዳቸው ጥርጊያ ያደረጓቸው ኃይሎች በመላ ከጨዋታ ውጭ ሆነዋል። ይሄ ምንም ማድረግ የሚቻል ጉዳይ አይደለም። እናዝናለን እኛ ማለት እንዲህ አይነት የሀገር ትርፍ አንጀቶች፣ የሀገር ጋንግሪኖች ከየት እንደበቀሉብን ስናስብ በራሱ እና በዚህ ማላችሁት። በዚህ ግን ኢትዮጵያ የተሻለውን ብልጫ ይዛ ነው የቆመችው። ኢትዮጵያ የተሻለው አድቫንቴጅ ያለበት ቦታ ላይ ነች። ኢትዮጵያ የሚሻለው ነጥብ ሊቆጠር የሚችልበት ቦታ ነው የቆመችው እና አንዳንድ አካላቶች ቆም ብላችሁ ብታስቡ ይሻላል። አለበዚያ እንዲው ነገራችሁን ሳሰለው አይሆንም ማለት ባለፈውም እንዳልኳችሁ ነው። የፋኖን ነገርም እዚህ በኩል እንዳለ ነው ብቻ እና አንጆሪኖ እስቲ እናያቸዋለን። ያዋጣሽ እንደሆነ ነው እንለው። አገባሽ ያለ ላገባሽ ከባልሽ ወዳትባባሽ ብለን ነው የምንጨርሰው። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ደግሜ እላለሁ ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የኔና እናንተ ሀገር እንደ ልማዷ ታሸንፋለች። ውድ ሜዳችን ታዳሚዎች ቸር ቆዩን። የነገ ሰው ይበለን።